አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬም በአዲስ ቪዲዮ መጥቻለሁ። ሩታ ምስኪን ከምር በጣም አሳዘነችኝ ማለት ነው። እንግዲህ ያው አላህ ይርዳሽ ማለት ነው። እርጉዝ ሆኖ ሌላ ነገር መፈጠር ከባድ ነው። እናም ያው ሩታ ወደ ቤተሰቧ ለመሄድ ወስናለች ማለት ነው። እሱም ያው አብርሃም ከሌላ ሴት ጋር ወደ ቡታጀራ ስለሄደ በጣም ተሰምቷታል ማለት ነው። ስለዛ ባለትዳር ከሆኑ እንግዲህ ለዛም እርጉዝ ሆና ከባድ ነው። እኛም ሴት ነን፣ በሴት ላይ መፍረድ ግን አው ትንሽ ይከብዳል ማለት ነው። ከሌላ ጊዜም እንትን ነው ሴቶች መቼ የኛ ባላችን ከሌላ ሴት ጋር ሲጨመር አይመቸንም ለማናችንም ቢሆን እውነቱን እንነጋገር ከተባለ ማለት ነው። ግን በዛ ላይ ደግሞ እሷ እርጉዝ ናት። እርጉዝ ሴት ደግሞ ያው በትንሹም በትልቁም በሁሉም ነው የምትናደደው። ያው ታውቁታላችሁ እናንተ የምታውቁት ታውቁታላችሁ ማለት ነው። ያው በትንሹም በትልቁም የምትከፋው በትንሽም ነገር ትደሰታለች። በትንሽ በትልቅም ነገር አሁን እንትን ይሆናልና እርጉዝ ስትሆኚ በጣም ከባድ ነው። ግን እርጉዝ መሆኗን ካወቀ አብርሃም ይሄን ነገር መስራቱ በጣም ጥፋተኛ ነው ማለት ነው። ምክንያቱም እሷ እንደዚህ ሆና እንደሚሰማት ካወቀ ከሌላ ሴት ጋር ወደ ቡታጀራ መሄድ አልነበረበትም። እሷን ሳያስፈቅድ ማለት ነው። ያው የሚሄደው የራሱ የሆነ ምክንያት ይኖረዋል። ግን አዎ እሷ እርጉዝ ስለሆነች ያው ሌላ ሌላ ነገር ነው የሚሰማት ከጎኗ መሆን ነበረበት እና ሌላ ጊዜ ነው በኖርማል ጊዜ ቀልድ ወይም ፕራንኮች ለሌላ ጊዜ ይቀመጡና አሁን ሩታ አሁን በትንሹም ነው ነገር የሚሰማት ማለት ነው። እርጉዝ ሴት ማንም ቢሆን የኛ ሴቶች እርጉዝ ስንሆን ከባድ ነገሩ ማለት ነው። ትንሽም ነገር ይሰማናል። ያንን ነገር ደግሞ እሱ እንክብካቤ ማድረግ ነበረበት። እሷን አስፈቅዶ መሄድም ካለባቸው አብሮ ካልሆነም እሷ ፈቅዳለት ነው እንጂ እሱ አዎ ተነስቶ በመሄዱ ሩታ በጣም ተከፍታለች ማለት ነው። ውሳኔውም ደግሞ ወደ ቤተሰቦቼ ሄጄ ቤተሰቦቼ ጋር እረፍት አደርጋለሁ ብላ ሄዳለች ማለት ነው። ያው ጓደኞቿ እያለቀሱ ነው የሸኟት። ከምር ማናችንም ቢሆን ከባድ ነው ውሳኔው ማለት ነው። ያው እሷም ቤቷን ለቃ መሄዷ ተገቢ አይደለም። ሙሉ በሙሉ አዎ በእሷ አንፈርድም። ምክንያቱም እሱ ጥሎት ከሄደ እሷ መሄድ አልነበረባትም። ያው ሴት ልጅ አለ አይደል አዎ ብዙ ፈተና ብዙ ውጣ ውረድ ብዙ መከራዎች አሉበት። ሴት ልጅ ስንሆን ብዙ ሀላፊነት አለብን። ወንድ ልጅ ግን ያው ያን ያክል የፈለገ ቦታ ሄዶ መስራት የፈለገ ቦታ ማደር የፈለገ ቦታ ሄዶ መዘነጥ እንትን አለ። ግን አዎ ሴት ልጅ ነው ሁሉም ጫና የሚበዛው፣ ሁሉም ፈተና የሚበዛው፣ ሁሉም ፈተና የሚበረታው ሴቶች ላይ ነው እና ሩታዬ ያው ታግዘሽ ቤትሽ ላይ ተረጋግተሽ ብትቀመጪ አሪፍ ነው። አዎ በአንቺም አይፈረድብሽም። አዎ እርጉዝ ስለሆንሽ ለዛውም የመጀመሪያ ሲሆን ደግሞ ከባድ ነው ይመስለኛል። እናም አይዞሽ ደስታሽን እንጂ ሀዘንሽን አንፈልግም። አንድ ሰው ደግሞ በሶሻል ሚዲያ ላይ ሲያለቅስ ሲመጣ እኔ እንጃ አላቅም። ብቻ እናንተ ከካሜራ ጀርባ የምታደርጉት ራሳችሁ ታውቁ። እውነትም ውሸትም ሊሆን ይችላል። አሁን ሆኖም ግን ያው ሴት ልጅ አርግዛ ስትከፋ በጣም ከባድ ነው። እናም አይዞሽ ቻዩ በርቺ ጀግና ነሽ ከምር ማለት ነው። ጠንካራ ሴት ነሽ። ያው በዚች ነገር ደግሞ እጅ መስጠት የለብሽም። ተስፋ መቁረጥም የለብሽም። ያው ቤተሰቦችሽ ጋር ሄደሽ እረፍት አድርገሽ እንደምትመለሽ ግን ያው ሙሉ ተስፋ አለን። ያው በሶሻል ሚዲያ ብዙም ላልመጣም እችላለሁ ብላለች። ያው አንቺ ስትጠፊ ሶሻል ሚዲያው የሚያስጠላቸው ስላሉ መጥፋት የለብሽም። ተመልሰሽ ነይ። ምክንያቱም ያንቺ ደስታም ያንቺ ሀዘንም ያው እኩል የሚጋሩልሽ መልካም መልካም እህቶች አሉ። ኮመንታተሮችን ገብቼ ሳይ ኧረ ሩታ አንቺ ከሚዲያ ስትጠፊ ይጨንቀኛል እኮ የሚሉም አሉ። ስለዛ ለዛ ተመልካቾችሽ ስትይ ማለት ነው እንዳትጠፊ። ያው በነገራችን ላይ ይዞ ማለት ነው አንድ ቀን ሁለት ቀን እንትን ስንልን
ያው ተመልካችን ይጠብቀናል ማለት ነው። እናንተ ደግሞ ሰራችሁትን እጅ በእጅ የሚከታተል ስላለ እናንተ ስትጠፋው ደግሞ ሶሻል ሚዲያ ላይ እንደ አጠቃላይ እንደጠፋ የሚወስኑ ስላሉ ኦዲየንስሽን አክብረሽ እንደምትመጪ አልጠራጠርም። እናም አይዞሽ አይዞሽ አብረሽ ግን ያው በዚህ ሁኔታ ማድረግ አልነበረብህም። ያው አብረን የተነጋገርነው አብረን እናደርጋለን ያለውን ነገር ለዛሬ ተነጋግሮ ነገ ግን ያው በትክክለኛው ሆኖ አልተገኘም። በቃ ዛሬ አንድ ነገር ይናገራል፣ ተግባሩ ደግሞ ሌላ ነው ብላለች። ይሄ ያው የወንዶች ባህሪ ነው። ቻዩ ማለት ነው። ሻል አድርገሽ ችላ ብለሽ ያው አንድ ያው ሴት ነሽ። ሴት ልጅ ደግሞ ፈተና ብዙ ነው። ብዙ መከራ አለ፣ ብዙ ኃላፊነት አለ። ትዳር ውስጥ ስትሆኝ እንደመጀመሪያ አይደለም። ያው ወንድ ልጅ ማንኛውም ጊዜ ከድሮም ጀምሮ ዛሬም ያለ ነው። ጊዜው እኩል መብት አለ ይባል እንጂ መቼም ቢሆን ያው ባህላችንም ሁሉም ነገር ሆኖ ነገር ሴት ልጅ ያው ለትዳሯ ስትል ብዙ መስዋዕትነት ትከፍላለች፣ ብዙ ፈተና ይደርስባታል። ያንን ፈተና ደግሞ ተቋቁማ ማለፍ ግዴታ ነው። እንደ ድሮ አይደለም። አሁን እሱ ሌላ ቦታ ከሌላ ሴት ስለሄደ አሁን አንቺ እርጉዝ ነሽ፣ ያው ብዙ ብዙ ነገር ነው የሚታይሽ። በትንሹም ነገር ነው የምትበሳጭው እና አንቺ እርጉዝ ከሆንሽ እሱ አንቺን ጥሎ መሄዱ ያው ጥፋት ነው። አስቶብሻል። ያው አንቺ ሴት ልጅ አይደለሽ እንዴ? ሴት ልጅ እኮ ብዙ ነገር ትችላለች። ያው ጠንካራ ነሽ። ስለዛ በጥንካሬሽ በርትተሽ መጠንከር አለብሽ። ግን እንደዚህ ስሜታዊ መሆን የለብሽም። ምክንያቱም አንቺ ራስሽን ነው የምትጎጂው ማለት ነው። ወንድ ወንድ ነው መቼም ቢሆን ያው ለምንም ነገር ደንታ አይሰጣቸውም። በነገራችን ላይ ወንዶች ማለት ነው ምንም ነገር አይሞቃቸው፣ ምንም ነገር አይበርዳቸው። እኛንን ሴቶች አንድ ሰው ታመመም ሲባል በቃ የምንሯሯጠውም እንትን የምንሆነው ራሳችንን የምናስጨናንቀው ለቤታችንም ሆን ለባዳ ሴቶች ናቸው። እና ወንድ ልጅ ያን ያክል ጫና የለባትም። ሴት ልጅ ግን ያው ከድሮም ጀምሮ ጫና አለብን። በተለይ በተለይ ደግሞ ትዳር ውስጥ ስንገባ ሁሉም ኃላፊነት የኛ ነው። በቃ ችለን ማለፉ ብዙ ፈተና ይፈራረቃል። ያንን ፈተና ማለፍ ግድ ይለናል እና ስለዛ ሩታዬ እንግዲህ ተረጋጊ፣ ራስሽን አረጋጊ። አለመረጋጋትሽን ደግሞ እሱን ሳይሆን የሚጎዳው አንቺ ራስሽን ነው ራስሽን የምትጎጂው። ስለዛ ተረጋጊ፣ አይዞሽ። ይሄ ያለ ነገር ነው በሴቶች ማለት ነው። ጊዜው ተሻሽሏል። እኩል መብት አለ ይባላል። ውሸት ነው። አልተሰጠም። የፈለገ ቢሰጠን ማለት ነው። የፈለገ ቢሰጠን መቼም እንግዲህ አሁን ያረገሽው ልጅ ብትወልጂ ራሱ ማለት ነው እሱ አንቺ ሳትተኝ ታድሪያለሽ። ለልጅሽ ስትይ እናት ነሽ አድረሽ ነገም የቤት ስራ አለብሽ። ቤትሽን ለማጽዳት፣ እንግዳሽን ለመቀበል በቃ ሽር ጉድት ያለሽ። ወንድ ልጅ ግን ከቤት የሌለ ነገር አስቤዛ ሊያመጣ ያልሽ እንጂ ከአንቺ እኩል ቁጭ ብሎ ከልጅሽ ጋር ሳይተኛ አያድርም። ነገ እንግዳ ቢመጣ ከአንቺ እኩል ደፋ ቀና አይልም። ይሄ የታወቀ ነገር ነው አይደል? አብዛኛውን ጊዜ በእናቶቻችንም ያየነው ዛሬም በራሳችንም ደርሶብን ራሳችንም ባለትዳር ሆነን የምናየው ይሄንን ነገር ነው። አንድ ሰው ባለትዳር ሲሆን ብዙ ኃላፊነት ብዙ በቃ አለበት እና ያንን ደግሞ እሱ ጥሎ ከሄደም ያው ተነጋግሮ መፍታት በቤተሰብም በዘመድም በጓደኛም ነው እንጂ ለምሳሌ እሱ ሄደ ተብሎ ቤት ጥሎ ወደ እናትሽ ቤት መሄድ ተገቢ አይደለም። እስከሚመጣ እንኳን ጠበቀሽ ቁጭ ብለሽ ያለውን ነገር ጨራሰሽ ብትሄጂ ታግሰሽ ትዕግስት ካገኘሽ ነው። ብትታገሽ ራስሽን ብታረጋጊ ጥሩ ነው። እንግዲህ ሄደሽ እንግዲህ በሰላም እንደምትመለሽ አንጠራጠርም። የኛ ውድ የኛ ጀግና ማለት ነው ሩታ። ከምር ወላሂ አንጀቴን በላችኝ እኔ እውነት ለመናገር ማለት ነው። ሴት ልጅ እንግዲህ ከፍቷ ስታለቅስ ማየት አልፈልግም ማለት ነው። በዛ ላይ ደግሞ ሁለት ነፍስ ሆና ማልቀስ የለባትም። አብርሽ እንግዲህ ለሀይዳ ስጠህ ነው ልቦና ስጥህ። ምክንያቱም እሷ ያልፈቀደችውን ነገር በዚህ ጊዜ ከጎኗ መሆን እሷን መንከባከብ በቃ አለ አይደል
ሴቶች እርጉዝ ሲሆን እንግዲህ እንደ ህፃን ህፃን ያደርገናል፣ እውነትን ለመናገር ማለት ነው። ያንን ደግሞ አንተ አውቃ መንከባከብ አለብህ። ለአንተ አይነገርህም መቼም ያው ሁሉንም ነገር ወንዶች ግን ሁሉንም ነገር በዚህ ጊዜ ሁሉም ነገር ለመማር ብቻ እኛ ዝግጁ ከሆን ማለት ነው። በስልካችን ብቻ መማር እንጂ ጎረቤት ዘመድ ምናምን ማየት አይጠበቅብንም። በስልካችን መማር እንችላለን። ግን መቼም ቢሆን ወንዶች አይቻሉም፣ ከባድ ናቸው። እና አይዞሽ ሩታ ለማለት ነው። እና የዛሬ ቪዲዮ በዚህ ያበቃል። በቀጣይ ደግሞ በሌላ ቪዲዮ በአዲስ ነገር እዛን እስከምንመጣ ድረስ ባላችሁበት ዓለም ዳርቻ ሁላችንም አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።